እናዚዎቹ የሀገራችን ወሮበሎች ደምጠጪዎች የት አሉ? ታስታውሳላችሁ አይደለ? ሁሌም የምላችሁን ነገር የኢትዮጵያ ሙስሊሞች ኢትዮጵያን እንደ ሀገር ሳይሆን እንደ ጊዜያዊ መጠለያ የመጠለያ ካምፕ አድርገው እንደተቀበሏት ኖ ቆይ ጂኒ ወንድም የለኝም፣ ጂኒ እህት የለኝም። ጂኒ ከኛ ጋር ሲባደርግም ይሄ የተጠላ የተወገዘ አጋንንታዊ አስተምሮ ነው። ወንድምና እህት ጂኒን ብሎ መጥራት በል ይሄ እናንተ አባባል ነው ብራዘር። በእኛ እንደዚህ የሚባል ነገር የለም። ፕሊዝ እኮ በእናንተ ስለሌለ እኮ ነው። ስለሌለ ይሄው እምነቱ እሱ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ከአብ ያለ እናት ተወልዷል መቅድመ ዓለም። ከዛ በኋላ ከመሬታችን ደግሞ ሁለተኛ ልደት ተወልዷል። ምንም የሚከብድ ነገር የለውም። ምንም የሚከብድ የለም። ታዲያ ለምንድን ነው ካላ ጋር የምታመሳሰነው? እኛ ቤተክርስቲያን ስትመጡ መልአክ መስላችሁ አትምጡ ማለቴ ተገላልጣችሁ ነው ማለቴ እንዳልሆነ ይገባቸዋል። ቤተክርስቲያን ስንመጣ ቀሚስ የሚያስለብስ አምላክ የለም። ከተማ ስትሆኑ ደግሞ ራቁታችሁን የሚያሳብድ አምላክ ሁለት ገዢ የለም እኮ። ከተማውም የእግዚአብሔር ፊት ነው፣ ቤተክርስቲያኑም የእግዚአብሔር ፊት ነው። ስለዚህ ተመልከቱ። ግን ለቤተክርስቲያን ምን አለ? ማንም ሰው ራቁቱን እንዳላይ ልብስ ይልበስ። ልብሰ ተክህኖን ስትሰራ 5 መንዲል አበጅለት፣ የ12ቱን አባቶች ስም ጻፍበት። በዚያ ላይ በልብሰ ተክህኖ ላይ 12 ሻኩራዎች አሮን ሲራመድ ድምጽ የሚያሰሙ ሸዋ የሚሉ ነገሮች ጥለፍበት። የልብሱን ዳርዳሩን በሰማያዊ ክር ዘምዝመዋል። 5 መንዲል ተመልከቱ። 4 ባሕርየ ሥጋ 5ኛ ባሕርየ ነፍስን ተዋጅ አድናለሁ ሲለው ነው። ልብሰ ተክህኖዋ የእመቤታችን ምሳሌ ነው። 12 አባቶች ስም የ12 ነገደ እስራኤል ስም ነው ለጊዜው። ለፍጻሜው የ12 ሐዋርያት ስም ነው። የ12 ሐዋርያት ስም ነው። እነዚህን ጻፍበት በልብሱ ላይ አለ። ተመልከቱ። አምላክ ሰው ለመሆኑ የሰውን ሥጋ ተዋህዶም ሰውም አምላክ ለመሆኑ አስተምረው እኛም በቤቱ የሰበሰቡን ሐዋርያት ስለሆኑ አባቶችህን አትርሳ ለማለት ነው። በልብሰ ተክህኖ ላይ ያሉት ሻኩራዎች መንዲሎች ሻኩራዎች ተመልከቱ የእመቤታችን ምሳሌ ናቸው። ከውስጥ ያለው ድምፁ መሰማቱ ተመልከቱ። አሮን ሲራመድ የታመመ ሰው ድምፁን እየሰማ ይድን ነበረ። አሮን ሲራመድ ማለት ነው። እንደዚህ ሁሉ ተመልከቱ። ያቺ አሮን ልብስ ላይ ያለችው ሻኩራ የተባለችው እመቤታችን ናት። ውስጧ ያለው ሸዋ የሚለው ድምጽ የተባለው ውስጧ ያለው ሸዋ የሚለው ነገር የአካላዊ ቃል የወልድ ምሳሌ ነው። ከውስጥ ያለው ድምጽ ክርስቶስ ሰው ሆኖ ኃጢአትን ታድገ ለከ ኃጢአተከ ኃጢአት ተሰረየችልህ እያለ የኃጢአትን ማሰሪያ የመፍታቱ ምሳሌ ነው። ሰማያዊ ክር ልብሰ ተክህኖ ላይ መጠለፉ ሰማያዊ ርስት አለን ስንል ነው። ለጊዜው ሰማይ የመሰለ ባህር ከፍሎ አሻገረን ስንል ነው። ፍጻሜው ግን ሰማይ የሚያህል መከራ ራቀልን ስንል ነው። ያንን ያራቀልን አምላክ የተመሰገነ ይሁን። 3 ነገር ያስፈልገዋል ለሰው። አንደኛው ማወቅ፣ ካላወቀ መጠየቅ። ሰው የተካተተ ድንቁርና ያዘው የሚባለው የማያውቅ ሲሆን፣ አለማወቁን የማያውቅ ሲሆን፣ አለማወቁን አውቆ የማያፍር ሲሆን፣ ከዛ ድንቁርና ተሰብስቦ ቤት የሰራበት ይባላል ማለት ነው። ሰው ይሄን ማድረግ አለበት ወይ አለማወቁን ማወቅ። አለማወቁን ያወቀን ሰው ትረዳዋለህ፣ ታሳውቀዋለህ። አለማወቁን ማወቁን የማያውቅ ታነቃዋለህ። ማወቁን የማያውቀውን ሰው አለማወቁንም ማወቁንም የማያውቅ ሰውን ግን ምን ልትረው ትችላለህ? አያውቅም፣ ደግሞ አለማወቁንም አያውቅም፣ ማዋቂ ነኝ የሚል ማለት ነው። እንዲህ አይነት ሰዎች እነማን ናቸው ቢባሉ ደብተራ ብለው የሚሳደቡ ሰዎች ማለት ነው። ስለዚህ ይጸልልሻል ማለት ይጋርድሻል ማለት ነው። ሌላ ምንም ነገር የለውም። ወኃይለ ልዑል ይጸልለኪ፣ የልዑል ኃይል ምን ይልሻል? ይጋርድሻል ማለት ነው። በቃ ይሄን ሳያውቁ መናገር ማለት ነው። ሳያውቁ መናገር ጤነኛን ማከም ነው። አውቆ የተረዱትን መናገር። ስለዚህ ምንድነው ባጭር ቃል ወደ ነገር ልውሰዳችሁ። ደብተራ ማለት ቃል ለቃል ሲፈታ ድንኳን ማለት ነው። ምን ማለት ነው? ባሉ ነገሩኝ እንጂ ይህ ደብተራ ማለት ጠንቋይ ማለት ነው እንዴ? አሁንስ ደብተራ ሲሉ ኧረ ተው ጎበዝ ተው።
ድንቁርና መልክ ቢመስለው እንደዚያን ይመስል ነበር ማለት ነው። ምእመናን የሚጠበቅባችሁን ድርሻ ተወጡ እንጂ የነገሌ ዘር ነው የሚሾመው እነገሌ ናቸው የሚሾሙት አይመለከታችሁም። ነገር ብታቀናኑ ባታቀናኑ እግዚአብሔር የመረጠው ይሾማል። እግዚአብሔር ያልመረጠውን መቅሰፍት ከቤተ መቅደስ ጀምሮ ይውጣዋል። በዚያች ድንኳን ውስጥ የነበሩት ልብ ብላችሁ ስሙ። በዚያች ድንኳን ውስጥ የነበሩት የድንኳኑን ሕግ ያከበሩ ሰዎች ለርስት በቅተዋል። ከፈለገ ይሄንን አብላው አካውንት ይሞላል፣ እግር ይሮጣል፣ ሰባራ ይድናል፣ ኢየሱስ ጌታ ነው የሚለው አይደለም የሚደንቅ። እኔ ማድነቅ ከፈለገ የሚደንቀኝ ዓለማትን የያዘውን ጌታ በማህፀኗ እንዴት ወሰነችው? እኮ ከህሊና እኮ በላይ እኮ ነው። ተመልከቱ። ወስነዋለች። አዎ ወስነዋለች። ደግሞ አልተወሰነም። ይሄኛ ምን እናውቃለን? ዓለም በማህፀኗ አለ። ዓለምን የያዘው ጌታ በማህፀኗ ስላለ ማለት ነው። የመላእክት ጌታ በማህፀኗ ስላለ መላእክት የእግዚአብሔር አገልጋዮች ፍጡራን ስለሆኑ የመላእክትን ጌታ እግዚአብሔርን ስለያዘች ምን ትባላለች? እመቤታችን ከፍጥረታት ሁሉ በላይ። እስኪ በሉ ከፍጥረታት በሉ ሁሉ በላይ እሷን የሰጠ መድኃኒዓለም የተመሰገነ ይሁን። እናዚዎቹ የሀገራችን ወሮበሎች ደምጠጪዎች የታሉ? የታሉ? እነ ዮሐንስ የታሉ? እነ ምኒልክ የታሉ? ሱብሃንአላህ የታሉ? እነ ኃይለ ሥላሴ? እሺ ግራኛ አህመድ ሴታል እነ ግራኛ አህመድ እነ ዮዲት ጉዲት የታሉ? ያኔ ቤተ ክርስቲያንን እንደዛ ሲያቃጥሉ ሲያጠፉ ህዝበ ክርስቲያንን ሲገሉ ሲያስገድሉ ሲያርዱ የነበሩት የታሉ? ነው ወይስ ህዝበ ክርስቲያኑ ታሪክ የማያውቅ ነው የሚመስላችሁ? ተቻችሎ መኖርን የመሰለ ነገር ስለሌለ እንጂ ማለት ነው እንዴ? ኧረ ተው። መንግስት እኔ እንደዚህ አይነት የሃይማኖት መምህር ነን ወይም አስተማሪ ነን የሚሉ ሰዎችን በህዝብ መካከል ጥላቻን የሚነዙ ሰዎችን ለምን ትኩረት እንደማደርግባቸው ግራ ነው የሚገባኝ። በቃ ትኩረት ተሰጥቶባቸው እንደዚህ አይነት ሰዎች ከየትኛውም ሃይማኖት ውስጥ ተነቅለው መውጣት አለባቸው ብዬ አስባለሁ። ጥላቻን የሚነዙ ያለፈ ታሪክ አምጥተው እዚህ ጋር የአሁኑ ትውልድ ላይ በ21ኛው ክፍለ ዘመን ላይ ህዝብ በሃይማኖቱ እንዲጋጭ እንዲባላ የሚያደርጉ እንግዲህ አጼዎቹ እስልምናን በድለዋል ከተባለ ደግሞ ክርስትናን በዛ ዘመን ላይ ተበድሎ ነበር እንዴ? ኧረ ተው በእናታችሁ አታባሉን። ሙስሊሙም ክርስቲያኑም በሰላም እየኖረበት ባለበት ሀገር ላይ እንደገና አሁን መታችሁ የዱሮ ታሪክ እየቀሰቀሳችሁ በግድ ካልተላለቃችሁ የምትሉ ሰዎች ግን እረፉ። ታስታውሳላችሁ አይደለ? ሁሌም የምላችሁን ነገር የኢትዮጵያ ሙስሊሞች ኢትዮጵያን እንደ ሀገር ሳይሆን እንደ ጊዜያዊ መጠለያ የመጠለያ ካምፕ አድርገው እንደተቀበሏት ዛሬ ላይ እየኖሩ ነገር ግን የዛሬ 1400 ዓመት አስተሳሰብ የሚያስቡ እንደሆኑ የምነግራችሁን ታስታውሳላችሁ። የዛሬ 1400 ስደተኞች መሆናችሁን እንደምነግራችሁ ታስታውሳላችሁ። ኢትዮጵያን እንደ ሀገር ሳይሆን የተቀበሏት እንደ ጊዜያዊ መጠለያ ካምፕ ነው የተቀበሏት። ለዚህም ነው ከዚህ በፊትም እንደነገርኳችሁ እንደው በጣም የሚቆጠሩ ሙስሊሞች ይኖራሉ እንጂ የትኛው ሙስሊም በኢትዮጵያ ላይ ገንዘባቸውን አፍስሰው ኢንቨስት አድርገው ሀገርን ማበልጸግን መቼም አያስቡም። አልፈው ተርፈው ልክ እንደዚህ በየመስጊዶቻቸው በየአምልኮ ቦታቸው በየተሰበሰቡበት ቦታ የሀገርን ፍቅር የወገንን ፍቅር ሰላምን ሳይሆን የሚሰብኩት ልክ እንደዚህ ጥላቻ ነው። ያለፈውን ያገደመውን የባት የቆጡን እያነሱ በምእመኖቻቸው ላይ ጥላቻን ነው የሚዘሩት። ከመጣሽ ማርያም ታምጣሽ እንደሚባለው ኡስታዝ እስኪ አድምጠኝ። ዛሬ ላይ እዚች ቦታ ላይ ቆመህ አፍህን እየከፈትክ ያለው በአጼ ዮሐንስ በአጼ ሚኒሊክ ምክንያት አይደለም እንዴ? ያኔ በፋሽስቱ በወራሪው ዘመን ሀገራችን ተወራ ብትሆን ኑሮ ሀገራችን በባርነት ወድቃ ብትሆን ኑሮ ዛሬ ላይ እዚህ ቁመህ በመቃብራቸው ላይ ተረማም ዳፍህን የምትከፍት ይመስልሃል? እነሱ አጥንታቸውን ከስክሰው እንደ ሻማ ቀልጠው ለዛውም በደረቀ አንጀታቸው በጾመ አንጀታቸው ያንተን ሰላም ያወጁ እነሱ አይደሉም? ምን ነገር ግን ዛሬ ላይ በመቃብራቸው ቁመህ አንተ እነሱን ወራሪ ብለህ ትላቸዋለህ። አሁንም ከመጣህ ማርያም ታምጣ እስኪ አንተን እናንሳለህ። ያላነሳውን ያነ ግራኛ አህመድ እውነትም ግራ የሆነ ሰው ያ ሁሉ አሻት ቤተክርስቲያን አፍርሶ አጥፍቶ አቃጥሎ ዛሬ ላይ የታለ አለ እንዴ? እሱ መቀመቅ ወርዷል። እሱ ከመቃብር ወርዷል። ቤተክርስቲያን ግን አለች። እሱን ተው እንደው አለፍ ብለን እንሄድልህ። እናስታውስህ እንዴ የናጅራን ክርስቲያኖችን ያ ሁሉ ጨፍጭፎ ያንተው የእስልምና ርዝራጅ አይደለም እንዴ? የናግራን ክርስቲያኖችን አናምንም እኛስ ክርስቶስን አንክድም በማለታቸው ግማሹን በሳት አቃጥሎ ግማሹን ደግሞ በሰይፍ ቀልቶ
ዛሬ ላይ ላሉበት ታሪክ ያደረጋቸው የአንተው የእስልምና አራማጆች አይደሉም እንዴ? እናንሳለህ። እሱን ተው እስኪ ሂድና ከነብይህን ድረስ በኸይበር በረሃ ላይ አገር ሰላም አገር አማን ብለው በተቀመጡበት ላይ ጦርነት ባላሰቡት ቦታ እያወጀ ለዛውም ሰርግ ደግሰው እየተዝናኑ ባሉበት ባሎቻቸውን ገሎ ሚስቶቻቸውን ወስዶ እያገባ ገንዘቦቻቸውን እየወረረ የነበረው ማን ነበረ? እባክህ እናንሳልህ እስኪ። እነ አፄ ዮሐንስ እና አፄ ሚኒሊክ የሀገር ወራሪ ከተባሉ ይህ ነብይ ምን ይባላል? እነዚህ ያነሳናቸው ምን ይባላሉ? እነ አፄ ካሌብ እኮ ናቸው የናግራን ክርስቲያኖችን እንደዛ ያወጧቸው ሲጨፈጭፏቸው። የምስራቁ የመንስ ምን ነበረ ህይወታቸው? ምን ነበረ ታሪካቸው? የክርስትና መናገሻ አይደለም እንዴ ነበሩት? ለዚህ የዳረጋቸው ማን ሆነና? ጊዜ የጣለው ምን ይሰብራን የሚባለው እንደዛ ሆነባችሁ አይደለ? ጊዜ እንትን አለባችሁ፣ ተገላበጠባችሁ። እውነት ነው። እነሱ እንደፈለጋችሁ እንድትፈነጩ ያደርጓችሁ። ስደተኞች ከሆናችሁ እንደ ስደተኝነታችሁ እንጂ ልትቀመጡ የሚገባው እንደ ባለቤት አይደለም። ያንን ስላስታወሳችሁ ዛሬ ላይ ትጠሏቸዋላችሁ አይደለ? የክርስቲያኑን ደም አታፈሱም ስለተባላችሁ ዛሬ ላይ ትጠሏቸዋላችሁ አይደል እንዴ? ምክንያቱም እናንተ የበላይ ሆናችሁ መኖር ነው የምትፈልጉት። እንደዛ ብሎ ነገር ደግሞ የለም። በሀገሩ ባለቤት ተቀምጣችሁ የበላይ መሆን የለም ወገኖቼ። ሲጀምር እናንተ የጅን ወገን እንጂ የሰው ወገን የላችሁ። እናማ ተከብራችሁ ኑሩ። ዛሬ ላይ በአክሱም አይሆንም ስለተባለ እንደዚህ የሚያንጨረጭራችሁ አሁንም አይሆንም። እኛ የአባቶቻችን ልጆች ነን። በአባቶቻችን ያልተደረገ ነገር በዛሬው ላይ በእኛ ሊደገም አይችልም። ገባችሁ? አክሱም ለአክሱማውያን ተውት። ጽዮን ማርያም ባለችበት አላህ አክበር ሊባልበት አይችልም። ወደዳችሁም ጠላችሁም ከፈለጋችሁ ትኖራላችሁ፣ ካልፈለጋችሁ አትኖሩም። ዛሬ ላይ ጊዜ ተመቸን ብላችሁ አብይ አህመድ እንደዚህ አፈነጨን ብላችሁ በሀገራችን ላይ እንደዚህ ልትሆኑ አትችሉ። እናማ ተጠንቀቁ። የትግራይ አማኝ እንዲሁ ቀላል እንዳይመስላችሁ። መጥፊያችሁ ስለደረሰ ይመስለኛል እንደዚህ እየተቀበዘበዛችሁ ያላችሁት እና ጌታ ይሆናችሁ። እምነቱ እሱ ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ነው። ከአብ ያለ እናት ተወልዷል ቅድመ ዓለም። ከዛ በኋላ ከመሬታችን ደግሞ ሁለተኛ ልደት ተወልዷል። ምንም የሚከብድ ነገር የለውም። ምንም የሚከብድ የለም። ታዲያ ለምንድን ነው ካላ ጋር የምታመሳሰነው? እኛም አይወሰን መለኮት እንዳለ እያመንን የአንተ ላይ የተወሰነ ያለውን እኮ ያንተም ክርስቶስ አምላክ ነው ብለህ የምታምነው ክርስቶስ በስጋ ከመጣ ይህ ምንድን ነው ትርጓሜው? የማይከለል የማይወሰን አምላክ ሆነ። መልካም። በስጋ ቢመጣ ያ ማይወሰነው በስጋ ተወስኖ ቢታይ ስቲል በሌላ ቦታ በሰማይ በጠረፍ ወይንም ደግሞ ከአውት ኦፍ ስፔስ የለም ብለን እናምናለን እኛ። የኔስ ታዲያ በደመና ቢከበብ ምንድነው ችግሩ? ደመና ይከበባል ልትለኝ ነው አይደለ? አልበቀራ ላይ 210 ላይ ያለውን ጥቅስ በደመና ውስጥ ይከበባል የሚለው ልታሳዩ። እዛ ምን አለፋኝ እዚሁ እኮ ጨረስኩት እኮ። ምክንያቱም ጨበጣ አልከኝ እኮ። ጭብጡ እጁ ከዛ ውጭ ያለ እጁ ከጨበጣት ካፈር ውጭ ያለ እንዳነበብነው ከሆነ የለም። በቃ ታዲያ ጨረስክ እኮ አንተ እኮ። ታዲያ መጨበጡ ምን ላይ ነው ችግሩ? ክርስቶስ እግዚአብሔር አምላክ አዳም ሰራው እንዴት ነው እንዲሰራው? በእጁ አይደለ? በምሳሌው ፈጠረው አይደለ የሚለው ይበላ። እኔ እኮ እሱን ሳምን እንዴት ነው በቃሉ ፈጠረ ብዬ ነው ማምነው። ቃሉ ፈጣሪ ስለሆነ ክርስቶስ የአብ እጅ ነው፣ የአብ ቀኝ እጅ ነው፣ የአብ ኃይል ነው ብዬ ስለማምን እኔ ችግር የለብኝም። ቃሉ ነው በቃሉ ፈጠረ። ስለዚህ ይከፋፈላል ነው ማለት ነው። በቃሉ የፈጠረው በቃሉ የፈጠረው ቆይ አዳም አንተ ምን ብለህ ነው የምታምነው? እናንተ ዶክተሪን አላህ ፍጡር ውስጥ መቼም አይገባም ብላችሁ እንደምታምኑት መጠን ምድር ላይ የሚመላለስ እንደነበር አደረከው። ምክንያቱም በደንብ አስተውል፣ መለኮት እኛ ይታያል፣ ይሄዳል፣ ይመጣል፣ ይቆማል፣ ይነሳል፣ ይጨብጣል፣ ይዘረጋል የሚል እምነት የለንም እኛ። ፔሪድ። ይህንን በደንብ ያዝ። ለመለኮት እነኚህ በፍጹም አይነገሩም፣ ለፈጣሪ ነው የሚነገሩት። መጨበጥ፣ መዘርጋት፣ መታጠፍ፣ መዘርጋት፣ መሄድ፣ መነሳት፣ መቆም፣ መቀመጥ እነኚህ ሁሉ ለመለኮት አይነገሩም። የፍጡራን ባህሪ ናቸው። ለፍጡራን ነው የሚነገሩት። የአንተን አላህ ምን አድርገህ ሳልከው መሰለ? አንደኛ ተንቀሳቅሶ አፈር የሚያመጣ፣ ሁለተኛ የሚጨበጥ ከሆነ ያ የጨበጣት ደግሞ አፈር በዛሽ ሰራ አደረከው። የሚሰራ ልክ እንደ ፍጡር ማለት ነው።
ስለዚህ ሊትራሊ ጭቃው በደንብ አስተውል፣ ጭቃው የአላህ እጅ ላይ ነበረ፣ የአላህ እጅ ላይ ነበር ማለት ነው። እጁ ድፍን ካልሆነ በደንብ አስተውል፣ የአላህ እጅ እንዴት እንደሆነ አናውቅም። እንደኔ ድፍን ከሆነ ወደ ውስጥ ጭቃው ሰርጎ አይገባም፣ እላው ላይ ግን ይለጠፋል። በደንብ አስተውል፣ እላው ላይ ይለጠፋል። እጁ እንደ ወንፊት ከሆነ ደግሞ ጭቃው ውስጡ ራሱ ይዋሃደዋል፣ ውስጡ ይገባል። እንደ ወንፊት ከሆነ ወንፊት ታውቃለህ ብዬ አስባለሁ፣ ግንግልቻ ይባላል በኦሮምኛ። እንደዛ ከሆነ ውስጡ ጭቃው ይገባበታል አላህ እጅ ውስጥ ማለት ነው። አሁን የአላህ እጅ የትኛው ነው? ከየትኛው ነው የሚመደበው? ጭቃው እላው ላይ ተለጥፎ ከሚቀረው ወይንስ ጭቃው ውስጡ ገብቶበታል አላህ እጅ ውስጥ? ምክንያቱም የሚታይ ስለሆነ እናንተ አምላክ በደንብ አስተውል። የማይታይ መንፈስም አይደለም የሚታይ ነው። ያ የሚታይ ግዙፈት ያለው ከሆነ ያ ግዝፈት ያለው የሚታየው ነገር ደግሞ እጁ ሲጨብጥ ሲዘረጋ ሚያፍስ ከሆነ የፍጡር ባህሪን ነው ፕሮሰስ ያደረገው። ያ ጭቃ እጁ ላይ ወደ ሰውነቱ ሰርጎ ገብቷል ወደ አላህ ውስጥ ወይንስ ስላው ላይ ነው የተለጠፈው? ወይ መልስ መልስ እየጠበቅክ ነው? ይሄን አላውቅም፣ ይቅርታ። ለምን አልጠብቅ? በእናትህ እንደዚህ ያብራራሁት እንድመልስልኛል እንደ ቀለል አድርጌልህ አላውቅም እንድትለኝ እኮ አይደለም። ሳይ እንኳን ደህና መጣህ። ያማ ነው ባይዘይ እኔ ሙስሊም ነኝ። አጋንንት ወንድም አላችሁ ሚል አልቀበልም። አጋንንት ወንድሜ ሊሆን ይችልም። አጋንንት ከኛ ጋር ወሲብ ሊያደርግ አይችልም። አጋንንትም ቤተሰብ የለኝም። አጋንንትም እህት የለኝም። እንደዚህ አይነት አጋንንታዊ አስተምሮ አልቀበልም። በለሲ አይደለም። እኔ ስለ አጋንንት ሌላ ፍጥረት ነው። ሰው አዳምና የሔዋን ዘር ነን እኛ። ሔዋንና አዳም የሔዋን ዘር ሁላችን። እኔን ጠይቀኝ። እሺ ንገረኝ። እኔ ቦልድ ልናገር። አዳም አጋንንት በክርስቲያኖች ላይ አጋንንት ወንድም የለንም። አጋንንት ቤተሰብ የለንም። የጅኒ ጓደኛ የለንም። የጅን እህት የለንም። የጅን ወንድም የለንም። እንደዚህ አይነት አስተምሮ የጥልቁና የወደቀ አጋንንታዊ የሆነ አስተምሮና ልምምድ በክርስቲያኖች ላይ የለም፣ አንቀበልም። ስለዚህ የጅን ቤተሰብና ወንድም እህት ወንድም እንዲሁም ደግሞ ከጅኒ ጋር ወሲብ የምናደርገው የለም። አንተም እንደዚህ በለው። የለም በቃ በጥቅሉ እንደዚህ የሚባል ነገር የለም። በእኛ ይሄ ሰይጣን አምልኮት ነው። የእናንተ የራሳችሁ ነው፣ የእናንተ ነው። በደም ምናምን እያፈሰሳችሁ ጥራውና ጅኒ ወንድም የለኝም፣ ጅኒ እህት የለኝም በል እስኪ። የለኝም እኔ በቃ ነገርኩ። ጥራና ዝም ብሎ የለኝም አይደለም። ይኸውልህ የጅን አምልኮት እኛ ጋር የለም አልኩ። ነው ሞር በቃ መቶ ጅኒ ወንድም ኖ ቆይ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ ከኛ ጋር ወሲብ አያደርግም። ይሄ የተጠላ የተወገዘ አጋንንታዊ አስተምሮ ነው። ወንድምና እህት ጅኒን ብሎ መጥራት በል። ይሄ እናንተ አባባል ነው ብራዘር። በእኛ እንደዚህ የሚባል ነገር የለም። ፕሊዝ እኮ በእናንተ ስለሌለ እኮ ነው። ስለሌለ ይኸው እኔ እንዳልኩት እስቲ አንተ ምን ለጅኒዎች አዘንክላቸው? አሳዘኑ እንዴ? አንተ ያልከው ሰምቻለሁ አይደል? ሁሴን ካላሳዘኑ አጋንንቶች የምታዝንላቸው የሆነ አጋንንት ቤተሰብ ከሌለህ እንደኔ እስቲ አጋንንት ወንድም የለኝም፣ በደንብ አስብ። ጅኒ ቤተሰብ የለኝም፣ ጅኒ እህት የለኝም፣ ጅኒ ወሲብ ከኛ ጋር አያደርግም፣ የጅኒ ቤተሰብ የለኝም። ያው አንተም በል እስቲ እንደዚህ አሳከኝ ማነፎ አንድ ነገር ልንገርህ። እኔ እሸለላ መንገር አይደለም በለው ለሰይጣን ሲያዝናዩ ለጅኒ ሲያዝናዩ ለጅኒ እኔ አላዝንም። ሰይጣን ነው ብራዘር። በል እስቲ አንተ ሰይጣን ማለት አንተ ነህ። አስረግጬ ማለት እኮ በላ እንደኔ ሰይጣን አንተ ነህ። አንተ የቲክቶክ እንትን ነህ፣ ሌላ ምንም የለም። ቲክቶክ ምንም ታውቃለህ። ሁሴን ለሰው ልጅ ደግሞ ለአጋንንቶች ህብረት ማቆም ከሆነ ሰይጣን ማለት አንተ ነህ። ሰይጣን አንተ ነህ። በቃ እንዳንተ አይነት ዘር የለም። ሰይጣን ማለት አንተ ነህ። በእናትህ ተረጋጋ ሁሴን። አስረግጬ የምነግርህ እንደኔ ይኸውልህ እኮ ጅኒ ቤተሰብ የለኝም። ጅኒ ወንድማችን በፍጹም ሊሆን አይችልም። ጅኒ እህታችን ሊሆን አይችልም። ጅኒ ከኛ ጋር ሙሲባ አያደርግም። እንደዚህ አይነት አስተምሮ አጋንንታዊ የተጠላ ነው በል። ምን አሳፈረ? እንደኛ የለንም።
እንደናንተ አይነት የሰይጣን አምልኮት ባረቂ ፕሊስ እናንተ ናችሁ። ሁሴን አንዳንዴ ጭንቅላት ማትጠቀም ከሆነ የመጨረሻ ቻንስ ሰጣለሁ። 1700 ሰዎች ታዘቡ። ለአጋንንት ህብረት እንደሚያደርጉ ከዚህ ሊመረዳት ትችላላችሁ። ውዶቼ ከስራ ያላችሁ በደንብ አስተውሉ። እኔ አጋንንት ወንድም የለኝም፣ ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ እኔን ቤተሰቤን ወሲብ አያደርግም፣ ጅኒ ከኔ ጋር ህብረት የለውም፣ ከጅኒ ጋር ምንም አይነት ህብረት አላደርግም። ራሴን ችዬ መናገር እችላለሁ፣ እሱን ሳልሳደብ እሱን ሳልናገር ከጅኒ ጋር ህብረት ስለሌለኝ። የጅና አምልኮት እኛ ጋር የለም አልኩ። በቃ በጥቅሉ ማን ጠየቀህ እንደዛ ብሎ? እኔ እንዳልኩት በል። ጅኒ ወንድም የለኝም፣ ጅኒ እህት የለኝም፣ ጅኒ ወሲብ አያደርገንም፣ ከጅኒ ጋር ህብረት የለንም በል እስቲ። እኛ ጋር የሰይጣን አምልኮት የለም አልኩ። ሰይጣን ማለት አልጠየቅኩም እንጂ ያልጠየቅኩህን አታወራ። በደንብ አስተውል። ምን ያህል አጋንንት እንደሚታገላቸው ግን አያችሁ። እንድትማርበት ነው ማደርገው። ከስራ ያላችሁት እንድትማሩበት፣ ለጂኒና እንድትማርበት አደርጋለሁ። አይ አፍህ ላይና አይምሮህን ተቆጣጥሮት እንዳታወራ ያሰረህ ሰይጣኑ ራሱ ነው። ጂኒው ተቆጣጥሮሃል። አሁን እስቲ አንተ ካደው ጂኒ ወንድም የለኝም በልና ካደው እስቲ እንደኔ። ጂኒ እህት የለኝም በልና ካድ እስቲ አንተ እንደኔ። የጂኒ ቤተሰብ በሙስሊሞች ላይ የለም በልና ካድ እስቲ እንደኔ። ከጂኒ ጋር ምንም ህብረት የለንም፣ ጂኒም ከኛ ጋር ወሲብ አያደርግም፣ የጂኒ ዝምድናም የለንም፣ ህብረትም የለንም፣ እህትም ወንድምም አይደለም በልና እንደኔ ተናገር እስቲ። ኮንፊደንስ ካለ የጂን ወንድምም የጂን እህትም የጂን ቤተሰብም እኛ ጋር የለም። ጂን ማለት ሰይጣን ማለት ደግሞ ልንገር ያለው ወንድም እናመሰግናለን። ነገር አስረግጬ ልንገር ሞት አይታ እናመሰግናለን። አሁን መረጃ ይከፈት። አንደኛ ነብይህን ነው የካርከው። ነብይህ ጂን ወንድም አለኝ ብሏል። ወሲብ እንደሚያደርጋችሁም ኡስታዝህም ሲናገር ስመው እናመሰግናለን። ይሄንን ማንም ጤናማ ሰው እንደማይቀበለው እኮ እናውቃለን። ቀጥል ክርስቲያን። የመጀመሪያው ሙስሊሞች አጋንንቶች ወንድሞቻቸውና እህቶቻቸው ናቸው የሚያምኑ አጋንንቶች አሉ ብለው ያምናሉ። እነሱ ሙስሊሞቹ ወንድም እህቶቻችን ናቸው ብለው ያምናሉ። የመጀመሪያውን የቅድሙን ሐዲስ አንብቤያለሁ። ይሄንን ደግሞ ልዝገማችሁ። ሙስሊም ይባላሉ። እነዚህ ሙስሊም ጂኒዎች ወንዶቹ ለኛ ወንድሞች፣ ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነብዩ መሐመድ አለይሂ ሰላም አንዴ ያስከው ከጂኒ ምን አሉን? እህቶች አሉን፣ ወንድሞች አሉት። አስጨርሰው አዳምጥ። እያንዳንዱን ፕሊስ አዳምጥ። ቆይ ኢንተራፕት አታርግ። እያንዳንዱን አጽንኦት እየሰጠንበት እንሄዳለን። መጀመሪያ አስጨርሰው። ፕሊስ ካስጨርሰው አይጨርስም አላልንም። እያንዳንዱን እያወራንበት እንሄዳለን። ለሰው አጽንኦት እየሰጠን በደንብ ወደኋላ እየመለስን ራሱ እንደገና እያሰማን አይዞ አስጨርሰው። ይሄንና ከዛ በኋላ ማብራሪያ ትሰጥበታለህ ነው የምልህ። አስጨርሰው። አዳምጥ። ነገር ለምሳሌ ነው። አስጨርሰው። ያው አሁንም ጂኒው ነው ያስጨነቀው። መንፈሱ እንደዚህ ነው። ባይዞ ይረበሻል። ጂኒ ማለት አንተ ነህ፣ ሰይጣን ነው ካንተ ነህ። ረብሾታል። ችግር የለውም አትረበሽ። እኛና ቪዲዮ አያልቅም አላልንም። አንድ አይደለም ገና ሌላ ልኬለታለሁ። የ6 ደቂቃ ቪዲዮ ገና ልኬለታለሁ። እሱንም ታዳምጣለህ። ደግሞ ተጨማሪ 10 ደቂቃ ቪዲዮ አለ። እሱንም ታዳምጣለህ። ችግር የለውም። ኦኬ ቀጥል ክርስቲያን። እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነብዩ መሐመድ አለይሂ ሰላቱ ወሰላም አንዴ ስለ ከጂኒ ምን አሉ? እንዴ እየደገምከው ነው። አስጨርሰው ፕሊስ አትረበሽ። ከጂኒ ምን አሉኝ? አንተ ሲጀምር በሽተኛ ነህ። አንተ ታመል ያስፈልጋል። በኩራት የአእምሮ በሽተኛ ነህ አውቃለሁ። አንተ ነህ እዚህ ጋር ልሰማ አልችልም። ፐርሰናል አታክ አታድርግ ሁሴን። አትሰኛ አስጨርሰው ቪዲዮውን እንደ ሙሐመድኛ አስጨርሰው ቪዲዮውን። ስማይ ይጨርሳል። ሽፍት አታድርግ። ቪዲዮ ይከፈት ይለቅ። ክፈተው። አስመሳይ ናችሁ። ክፈት። ተንጁ ቢልረውሲ ወላ ቢልዒዛም ይላሉ። በእንስሳት ማንድያ ከኋላቸው በሚወጣው ቆሻሻና
በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን ከጅን ለሆኑ ወንድሞቻችሁ ቀለባቸው ነውና አሉ። ምን አለ? በኩበት በፋንድያ ቀደም የከፈትከው አዲስ ማለት ነው። ገባኝ። ይሄ ጅን ማለት ፋንድያ፣ የጅን ፋንድያ የጅን አር ነው። በቃ አትጠቀሙት ያለ ይሄ ማለት ጅን አይደለም። ሁሴን ለምን ትዋሻለህ? በፋንድያ ወይም በኩበት አትጠረጉ፣ ምክንያቱም እሱ የጂኒ የወንድሞቻችሁ ምግብ ስለሆነ። በአጥንት ትጠረጋለህ እንዴ ሁሴን? እናንተ ካካ ብለህ በፋንድያ ትጠረጋለህ? እንደዛ አይደለም። በውሸት ለምን ትሰብካላችሁ? ይሄ ውሸት ነው። ይሄ ውሸት ነው። የሰይጣን ነው የሚልህ። የሰይጣን ነገር አትጠቀም። አጣምመህ ነገሮችን